ጌታቸው ረዳ በትነግ መሳፍንት ለምን ተጠሉ? አቶ ጌታቸው ረዳ የቀድሞ የትግራይ ጊዜያዊ መንግስት ፕሬዝዳንት በወቅታዊው የትግራይ ፖለቲካ ውስጥ ባደመ የህወሓት አንጃዎች ለምን የማይፈለጉ ሆኑ? የተገመገሙበትስ እውነት አለ ወይ? አለም ገብረዋድ፣ ደብረጽዮንና ሞንጆሪኖ ስለምን አልቃሽም ዘፋኝም ሆነው በጌታቸው ረዳ ስልጣን ላይ ተነሱ? አቶ ጌታቸው ረዳ ከወጣትነታቸው ጀምሮ በህወሓት የቋንቋና የዘር ፖለቲካ ፍቅር የተነደፉ የአብዮታዊ ዲሞክራሲ አስተሳሰብ አቀንቃኝና የእናቶ መለስ ዜናዊ ደቀ መዝሙር ሆነው የጎለመሱ ፖለቲከኛ ናቸው። በ1993 ዓ.ም አቶ መለስ ዜናዊና በወቅቱ ከፍተኛ የጦር መኮንን የነበሩት አቶ ስዬ አብርሃ ህወሓትን በውስጥና ውጫዊ ችግሮቻቸው ምክንያት ለሁለት ሲሰነጥቋት አቶ ጌታቸው ከታቸው ነው ተመልክተዋል። አቶ ጌታቸው ረዳ ከአቶ ስዬ አንጃ መወገድ በኋላ ከተተኪ ወጣት የትግራይ ፖለቲከኞች ጋር ወደፊት የመጡ የራያ ልጅ ናቸው። ከአራተኛው የህወሓት ስንጥቃት በኋላ ከአሸናፊው የመለስ ዜናዊ ቡድን ጋር ፖለቲካን ቀጥለዋል። አቶ ጌታቸው ረዳ በአቶ መለስ ዜናዊ የ21 ዓመት ጠቅላይ ሚኒስትርነት ዘመን ፖለቲካውን እንዲቀላቀሉ የተመለመሉ በትግራይ ወደ ስልጣን የመጡ ሐሳባቸውን በተዋጣ ቃላት መግለጽ የሚችሉ አንደበተ ርቱዕ ስለሚናገሩትን ጉዳይ ጠንቅቀው የሚያውቁ በትምህርታቸውም የበቁ ምሁር ናቸው። በአቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትርነት በማዕከላዊ መንግስት ስልጣን ውስጥ ጎልተው መውጣት የቻሉ አቶ በረከት ስምዖንን ተክተው እስከ ማስታወቂያ ሚኒስትርነት የደረሱ ለህወሓት የታመኑ ተሿሚ ነበሩ። የዛሬው የትግራይ ቡንቱ ፖለቲከኛ በቀደመ ህይወታቸው የመቀሌ ዩኒቨርሲቲ መምህር ሆነው አሳልፈዋል። ከፕሪቶሪያ ስምምነት በኋላም በናደም አንጃ እየተደነቃቀፉ የትግራይ ጊዜያዊ ክልላዊ መንግስት ፕሬዝዳንት ሆነው ለ2 ዓመት ህዝባቸውን አገልግለዋል። በአሁኑ ሰዓትም የትግራይ ሊበራል ፓርቲ መስርተው በማዕከላዊ መንግስት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በአዲስ አበባ ይገኛሉ። ህወሓት በ2004 ዓ.ም ማስተር ማይንዷን አቶ መለስ ዜናዊን በተፈጥሮ ሞት ስታጣ ከስልጣን መንበሯ የቅልቁለት ጉዞዋን ጀመረች። በኢትዮጵያ ግርማ ሞገሳዊ ክብሯ ተገፈፈ። በ6 ዓመቷ ብዙም ሳትከራርም በየካቲት ወር 2010 ዓ.ም ከ4 ኪሎ አንድ ጥይት ሳትተኩስ መቀሌ ገብታ ከተመች። ከዚያም በመቀሌ በነበሯት 3 ዓመታት በጦር መሪዎቿ የቅድመ ጦርነት ንድፈ ትንተና ለጦርነት ዝግጅቷን ማጣጣፍ ቀጠለች። በመቀሌ የከተመው የኢትዮጵያ መከላከያ ሰራዊት የትጥቅና ስንቅ ሎጂስቲክ እጃችን ከገባ፣ የሰሜን እዝ ከተመታ፣ የኢትዮጵያ የጦር መኮንኖች በአብዛኛው ከትግራይ ስለሆኑ እነርሱን ከያዝን፣ በስውር ያከማቸነውን የጦር መሳሪያ ከተጠቀምን ብልጽግና ገና በሁለት እግሩ ስላልቆመ እናሸንፋለን ብለው የጦርነት ትንተና ሰርተው ተስማሙ። ጥቅምት 24 2013 ዓ.ም ወደ ስልጣን ለመመለስ ቋምጠው የሰሜን እዝን አጥቅተው በሰላም ወደ ለቀቁት 4 ኪሎ እየተኮሱና እያስተኮሱ ጉዞ ጀመሩ። በዚህ ወቅት አቶ ጌታቸው ረዳ የህወሓት ቃል አቀባይ ሆነው አዲስ ስራ አገኙ። በትግራይና በዓለም አቀፍ ቴሌቪዥን መስኮቶች ደጋግመው ብቅ የሚሉ የህወሓት ፕሮፓጋንዳ ዋና አንደበት ሆነው ተከሰቱ። ሳኒታይዘር ጌታቸው ረዳ የሚል ቅጽል ስም ወጣላቸው። ህወሓት ለከፈተችው ጦርነት የኢትዮጵያ መንግስት ራሱን ለመከላከል አጸፋ ሰጠ። እንዳሰበችው የጀመረችው ጦርነት ሳይቀናት ቀረ። ከመቀሌ ጠቅልላ ወደ ደደቢት በረሃ ከ30 ዓመታት በኋላ ለመመለስ በቃች። አቶ ጌታቸው ረዳም የበረሃውን ትግል ለ2 ዓመታት ወርደው ቀመሱ። በጊዜው ከመለስ ዜናዊ እልፈት በኋላ አፍ ላልነበራቸው የትግራይ አመራሮች አፍ ሆነው የትግራይንና የዓለምን ሚዲያዎች ተቆጣጠሩ። ህወሓትም ከደደቢት በረሃ ወጥታ የጦርነት በለስ ቀንቷት ደብረሲና ድል በድል ሆና ደረሰች። አበቃ ጦርነት የለም ስትል ደመደመች። እንደተባለው ጦርነቱ ሳያበቃ በፌዴራል ኃይሎች ከባድ ምት ከደብረሲና መቀሌ ተሸንፋ ተመለሰች። በርካታ የኢትዮጵያ ወጣቶችን ለሞትና ለአካል ጉዳት የዳረገው ጦርነት ቁጥር ስፍር የሌለው ንብረት አውድሞ በምዕራባውያን ተጽዕኖ በደቡብ አፍሪካ ፕሪቶሪያ ከተማ በሰላም ስምምነት ተቋጨ። ፖለቲከኛው አቶ ጌታቸው ረዳ የፕሪቶሪያን የሰላም ስምምነት ከህወሓት በኩል ሆነው በፊት አውራሪነት ከኢትዮጵያ መንግስት ጋር ተፈራረሙ። ከፕሪቶሪያ መልስ በሰላም ስምምነቱ መሰረት በትግራይ ጊዜያዊ መንግስት ተቋቋመ። በፌዴራል መንግስት ይሁንታ የትግራይ ጊዜያዊ መንግስት ፕሬዝዳንት ሆነው ተሾሙ። ብዙም ሳይቆይ በጦርነቱ ወቅት ሳኒታይዘር በሚል ቅጽል ስም ሲሞካሹ የነበሩት አቶ ጌታቸው ረዳ ባንዳ ናቸው በሚል ሐሜት ይብጠለጠሉ ጀመር። ህወሓትን ለመበተን ተልዕኮ ከብልጽግና ተቀብለዋል ተባሉ። በአንድ ጊዜ ከሳኒታይዘርነት ባንዳ የሚል ቅጽል ስም ተሰጣቸው። ዘግየት ብሎም ከህወሓት ድርጅታዊ አባልነት ታገዱ። ወዲያውም ከጓደኞቻቸው ጋር መባረራቸው ተነገረ። እናደመ ሳያስቡት ከስብሐት ነጋ ቤተሰብ እጅ የወጣውን የስልጣን በትር መልሰው ለመጨበጥ መቧጠጣቸውን ቀጠሉ። ከዚህ በኋላ እነ ደብረ ጽዮን በአንድ ወገን አደመ ተብለው፣ በሌላ ወገን ደግሞ ጌታቸውና ጀነራል ጻድቃን ተሰልፈው ፍጥጫው ቀጠለ። ህወሓት ለአምስተኛ ጊዜ ለሁለት መሰንጠቋ ታወቀ። በሀገር ውስጥና በውጭ ያሉ የወያኔ አክቲቪስቶችም ጎራ ለዩ። ፖለቲከኞችም ለሁለት ተከፈሉ።
ተቀበሉ። የትግራይ ህዝብ ከመንታ መንገድ ላይ ቆመ። የትግራይ የጸጥታ ኃይሎች ዝምታን መረጡ። ጌታቸውና ደብረጽዮን ለያዥ ለገናዥ አስቸገሩ። ሞንጆሪኖም ከጠፉበት መድረክ ብቅ አሉ። ጉድ ሳይሰማ መስከረም አይጠባም እንዲሉ ህወሓት ተደብቃ ያቀደችውን ሁሉ በአደባባይ ሳይጠየቁ የሚነግሩን ፖለቲከኞችና አክቲቪስቶች በረከቱ። ተጋሩም የሆድ ሆዳቸውን አውጥተው ይተነፍሱ ጀመር። ተቃውሞ በናደመ ላይ እየበረታ መጣ። የትግራይ ወጣት ተቆጣ። ጌታቸው ቀላል የማይባል ድጋፍ ሸመቱ። ትነግ ለአራተኛው ዙር ስንጥቃት እንዴት በቃች? አቶ ጌታቸውና ጻድቃን በህወሓት ለምን የማይፈለጉ ሆኑ? እናደመ ስለምን ጩኸቴን ቀሙኝ ለማለት ቸኮሉ? በትግራይ ከትላንት ብሶ መልኩን የቀየረው አውራጃዊነት ከየት ወዴት ተሻገረ? በእነዚህ ጥያቄዎች ውስጥ ያሉ እውነቶች ምንና ምን ናቸው? በዛሬው የትንታኔ ዘገባችን እንመለከታቸዋለን። ህወሓት በጫካ ሳለች ለመጀመሪያ ጊዜ በ1967 ዓ.ም በተመሰረተች በአምስተኛ ወሯ የመሰንጠቅ አደጋ ሲያጋጥማት ከአባላት የተነሳ ደም አፋሳሽ አደጋ ነበር የተደቀነባት። ደም ለማፍሰስ ቀጠሮ የነበራቸው የስዑል ገሰሰ አንጃዎች የግድያ ሴራ ተቀልብሶ ህወሓት መቀጠል ቻለች። ህወሓት ዲማ በተባለ ቦታ በ1969 ዓ.ም በተመሰረተች በሁለተኛ ዓመቷ ሁለተኛው የመሰንጠቅ አደጋ ገጠማት። ደም ባፋሰሰ ትንቅንቅ በአሳዛኝ ሁኔታ ከመፍረስ ተርፋ ትግሏን ለመቀጠል በቃች። ሶስተኛው የህወሓት የመሰንጠቅ አደጋ የተከሰተው በ1977 ዓ.ም ሲሆን ይሄኛው አደጋ የገጠማት በአመራሮች መሃል የሐሳብ ልዩነት ተከስቶ ነው። በወቅቱ ከፍተኛ አመራር የነበረው ግደይ ዘርአጽዮንና መለስ ዜናዊ መግባባት ሳይችሉ ቀርተው ብዙዎች በሰላም ከትግሉ መድረክ ሲሰናበቱ ህወሓትም ከውድቀቷ አንሰራርታ የበረሃ ህይወቷን መቀጠል ችላለች። ህወሓት በከተማ የመንግስትን ስልጣን ከተቆጣጠረች በኋላ በኢትዮ ኤርትራ ጦርነት ማግስት ለሶስተኛ ጊዜ መሰንጠቅ አደጋ በ1993 ዓ.ም ገጠማት። በዚህኛው የመከፈል አደጋዋ እንደተለመደው የመለስ ዜናዊ አንጃ አሸንፎ ስዬና ወደ 13 የሚጠጉ ጓደኞቻቸው ከድርጅታቸው ተባረሩ። ከስዬ ወገን የነበሩት ገሚሶቹ ስዬን ለማበሳጨት ይቅርታ ጠይቀው እንዲመለሱ ተሴረ። በልዩነታቸው የቀጠሉት ስዬ ወደ ኋላ ተመልሶ የሚሰራ የጸረ ሙስና ህግ ጸድቆባቸው ለስር ተዳረጉ። ከስር እንግልቶቻቸው በኋላ በፍርድ ቤት ክርክር ረተው ነፃ ለመሆን ቻሉ። ስዬ እንደወጡ ቀሩ። ህወሓት ሳትበተን ቀጠለች። ከላይ እንደተመለከተው ህወሓት ለክፋት ሴራ አሰላሳይ የሆኑ መሪዋን በሞት ካጣች በኋላ በ2010 ዓ.ም ከ4 ኪሎ ላትመለስ ተነቀለች። ላጣችው ስልጣን መመለስ 2 ዓመት የፈጀ ጦርነት ከማዕከላዊ መንግስት ጋር ገጥማ ሳይቀናት ቀረች። ህወሓት በሰላም ስምምነት የትግራይ ክልላዊ መንግስትን በሽግግር እልቅና ተረከበች። ክልሏን እያስተዳደረች ሳለች ለአራተኛ ጊዜ የመሰንጠቅ አደጋ ገጠማት። በዚህኛው መሰንጠቅ ወቅት ህወሓት የፌዴራልን ስልጣን የተቆጣጠረ ኃይል አልነበራትም። ለክፋት ባለማስተር ማይንድ መሪም አላገኘችም። ደጋፊዎቿና አባላቶቿም ለሁለት አብረዋት ተገመሱ። የአደመ ቡድን እንደ ከዚህ ቀደሙ የአሻ ወይም አድዋ ሽሬ አክሱም ቡድን የተጻረሩትን ማባረር ሳይችል ቀረ። አቅም አነሰው። እስከ መንግስት ምርጫ ድረስ የትግራይ ጊዜያዊ መንግስት ስራው እንደሚቀጥል ለናደመ በፌዴራል መንግስት ተነገራቸው። አሻ ወይም አድዋ ሽሬ አክሱም እና አጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን የሚሉት ሁለት አውራጃዊ ስሞች በህወሓት የ50 ዓመታት የትግል ታሪክ ውስጥ ምን ማለት ናቸው? ህወሓት ለአራተኛ ጊዜ ለሁለት ስትሰነጠቅ ለመሰንጠቋ ምክንያቶቿ ምንድን ናቸው? የትግራይ ህዝብ ጣፈ ፈንታ፣ የህወሓት መጨረሻና የኢትዮጵያ ሰላም መቼ ይበሰራሉ? እነዚህ ሁሉ በትንታኔ ዘገባችን ይዳሰሳሉ። የ50 ዓመታቱ የህወሓት የሁለት ክፍል አውራጃዊ ጽንፎች ሴራ ይጋለጣል። አሻ ማለት አድዋ፣ ሽሬና አክሱም ማለት ነው። እነዚህ እንግዲህ በዛሬዋ ትግራይ የዞን ከተሞች ናቸው። በቀደመው ጊዜ አውራጃዎች ነበሩ። ከባባዊ መጠሪያዎች ናቸው። በስራቸው በርካታ ወረዳዎችና ቀበሌዎች ይገኛሉ። በዛሬዋ ትነግ አደመ በሚል መጠሪያ ተተክተዋል። ዓለም፣ ደብረ ጽዮንና ሞንጆሪኖ የሚገኙበት ቡድን አንድ ቤተሰብ የተካተተበት የስብዓት ነጋ ስርወ መንግስት ማሳያዎች ናቸው። መለስ ዜናዊና የህወሓት ጉዞ እንዲሁም ኢትዮጵያን ሪቮሉሽን የሚሉ የህወሓትን ታሪክ የያዙ መጽሐፍት ብታነቡ ስለ ሁለቱ አውራጃዊ መጠሪያዎች ዝርዝር ታሪኮችን ለመረዳት ትችላላችሁ። ሚዛናዊ መሆን እንድትችሉ የአቶ ገብሩ አስራትን መጽሐፍ በተጨማሪነት ተመልከቱ። ህወሓት ባለፉት 50 ዓመታት የአመራር ስራ መደቦቿን ለአድዋዎች አድልታ የሽሬንና የአክሱምን ተወላጆች በሆዳቸው ይዛ አሁን ካለችበት ደርሳለች። ይሄ በተሰነዱ ጽሑፎች የተረጋገጠ ነው። አጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን ሁለተኛው የህወሓት አውራጃዊ መጠሪያ ነው። ከላይ ከተቀመጠው ከባቢያዊ ሁኔታ ጋር የቦታ እንጂ የመግለጫ ልዩነት የለውም።
ልዩነት ያለው አሻ የዛሬዎቹ አደመ በፍጹም ኢትዮጵያዊ ስሜት የሌላቸው የባንዳ ልጆች ጥርቅም መሆን ሲሆን አጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን በድርጅታቸው ግምገማ ምንም ቢሰራባቸው ኢትዮጵያዊነት የማይለቃቸው በሚል የተፈረጁ አባላት ያሉበት ስብስብ ነው። ስለዚህ ህወሓት ይዛ ለተነሳቸው ሀገር ገንጣይ ዓላማ ተመራጮቹ አሻ ወይም አደመዎች ሆነው ወደ ድርጅት አመራርነት እንዲመጡ ሲደረግ ቆይቷል። አጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን ለህወሓት ዓላማ የማይመጥኑ ጠርተው የማይጠሩ ሽንፍላዎች እየተባሉ ሰበብ እየተፈለገ የሚገመገሙ ከድርጅት የሚባረሩ የሚታሰሩ ለግድያ የሚታደኑና ለአመራርነት ወደፊት እንዳይመጡ በሴራ የሚጠለፉ ሆነው መከራቸው የረዘመ የህወሓት አባሎችና የትግራይ ነዋሪዎች ናቸው። ከላይ የተቀመጡት ታሪኮች ከህወሓት የ50 ዓመታት ጉዞ ውስጥ ተመርጠው በወፍ በረር የቀረቡ ናቸው። ህወሓት ለኢትዮጵያዊነት የበቁ የነቁ የመላው ትግራይ ልጆችን ታስር፣ ታሰቃይና ትረሽን ነበር። ይሄ ስራዋ በአጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን ተወላጆች ላይ እጅግ ይበረታ ነበር። በኢትዮጵያዊነታቸው አይደራደሩም የሚባሉ የቀድሞ መንግስት ባለስልጣኖችን፣ ልጆቻቸውንና ታሪክ አዋቂ ግለሰቦችን እያደነች ከመላው ትግራይ በተለይ ከላይ ከተጠቀሱት አካባቢዎች ህወሓት ታስወግዳቸው ነበር። ቀዳማይ ወያኔዎች በዚህ የህወሓት ገዳይ ስኳድ ሴራ ተበልተው በየበረሃው ደመከልቦ ነው ቀርተዋል። የባዶ 6 እስር ቤቶች ውጦ ያስቀራቸው ሰማዕታት ቤተሰቦች ለዚህ ሕያው ምስክሮች ናቸው። የወያኔን ታሪክ ለመሻማት ከቀዳማይ ወያኔ ቀጥሎ ሁለተኛው የወያኔ ትውልድ እኛ ነን ብለው ህወሓቶች ነጭ ውሸት ዋሽተዋል። በትግል አመለካከታቸው አልመስል ያሏቸውን የገዛ ወንድሞቻቸውን በርካታ ኢትዮጵያዊ የትግል ድርጅቶችንና ግለሰቦችን ጭምር ጦርነት ገጥመውና አሲረው የገደሏቸውን ገለው ያመለጧቸውን አሳደው ከትግል ሜዳው አስወጥተዋቸዋል። ህወሓት ከመጀመሪያው የበረሃ መሰራረቷ ጀምሮ ነባር አመራሮቿን አባራና ገላ ስታበቃ ባደረገቻቸው የአመራር ምርጫዎች ለአድዋ ተወላጆች ማድላቷን አላቋረጠችም። እነዚህን እውነቶች በርካታ ተንታኞችና ጸሐፍት ይፋ አውጥተዋቸዋል። እነ ስብሐት ነጋ በስርወ መንግስታቸው እነዚህን ሴራዎች ነው በተጋሩ ላይ ሲፈጽሙ የኖሩት። በህወሓት ውስጥ ላለፉት 50 ዓመታት ተዳፍኖ የተቀመጠው አውራጃዊ የበላይነት በፈጠረው ምሬት የተቀሰቀሰ እምቢተኝነት በመኖሩ ህወሓት ለአራተኛ ጊዜ ለሁለት ለመሰንጠቅ በቅታለች። የእናቶ ጌታቸውና ጀነራል ጻድቃን ቡድን በፌዴራል መንግስት ተመራጭ ሆኖ ወደ ጊዜያዊ መንግስት ስልጣን መምጣቱ አደመዎችን በማስከፋቱ ጊዜያዊ አስተዳደሩ ስራ እንዳይሰራ በዞን በወረዳና በየቀበሌው በእናደመ በኩል መስተጓጉል እየተፈጸመበት መዳከሙ፣ የመፈንቅለ መንግስት ሙከራና የዳግም ጦርነት ቀስቀሳዎች በመግለጫዎች ጭምር በእናደመ በኩል እየተሞከሩ መቀጠላቸው፣ ወደ ጦርነት ስንገባ የተነሳንበት የቅድመ ጦርነት ትንተናችን ትክክል አይደለም መባሉ እናደመን ተጠያቂ የሚያደርጋቸው በመሆኑ የፕሪቶሪያ ስምምነት ሲፈራ እናደመ በቂ ተሳትፎ እንዲኖረን ስላልተደረገን የትግራይ ህዝብ ትግል የሚያኮስስ ስምምነት ተፈርመዋል በማለታቸው የጦርነት ሐሳብና ጦርነትን የሚቀሰቅሱ ተንኳሽ ድርጊቶች ቆመው የምዕራብ ትግራይ ራያ አካባቢዎችና በኤርትራ የተወረሩ መሬቶች በሰላም ወደ ትግራይ ክልል እንዲመለሱ ከፌዴራልና ከአማራ ክልል ጋር ሰላማዊ ንግግሮች እንዲቀጥሉ በነጌታቸው መፈለጉ፣ በነጻድቃን በኩል በፕሪቶሪያ ስምምነት መሰረት የትግራይ መከላከያ ኃይል TDF አባላት ቀስ በቀስ ጦር እንዲያወርዱና ወደ ማህበረሰቡ እንዲቀላቀሉ በጎ ፍላጎት መኖሩ፣ በእናደመ በኩል ደግሞ TDF ጦር ማውረድ የለበትም፣ ይህንን የፌዴራል መንግስት እንዲቀበለን በአማራና በኤርትራ በኩል የጸጥታ ስጋት እንዳለብን ማሳመን አለብን ማለታቸው፣ በእናደመ በኩል የጦር ኃይላችንን ተጠቅመን በአማራ በኩል ግዛታዊ አንድነታችንን ማስከበር አለብን የሚል አቋም መያዙና በኤርትራ ስለተያዙ የትግራይ መሬቶች ብዙም አለመነሳቱ፣ በአሁኑ ሰዓት የፌዴራል መንግስት በኦሮሚያና አማራ ክልሎች ጦርነት ውስጥ መገኘቱ፣ መከላከያውን በጦርነቶች የተሰላቸና የሳሳ መሆኑ፣ በሚገባ ተደራጅተን ወደ ጦርነት ብንገባ አጋዥ ማናጣና ድል የማድረግ እድላችንም ከፍተኛ ሊሆን መቻሉ ሊታሰብ ይገባል በሚል በእናደመ በኩል የዳግም ጦርነት ፍላጎት መኖሩ፣ በእናደመ በኩል አሁን ላይ ያሉ የሰላም አማራጮችን በአግባቡ እየተጠቀምን ቆይተን ድንገታዊ ጥቃት ለመፍጠር የሚያስችል ቅንጅት ከአማራና ከኦሮሚያ ክልል ታጣቂዎች ጋር እንዲኖረን መፈለጉ፣ በዚህ ሰዓት የኤርትራ መንግስት ከፌዴራል መንግስት ጋር የነበረው ግንኙነት የተበላሸና ቂም ውስጥ ያለ በመሆኑ እኛ እርቅ አድርገን ከኤርትራ መንግስት ድጋፍ ለማግኘት መሞከር እንችላለን የሚለው ግምገማ በእናደመ በኩል መተግበሩ፣ በነጌታቸው በኩል የትግራይ ህዝብ ሰላም ብቻ ምርጫው መሆን እንዳለበትና ከዚህ ውጭ ያለ የኃይል ሀሳብ ተቀባይነት ማግኘት እንደሌለበት መታመኑ፣ ከተጨማሪ የጦርነት ጥፋት ይልቅ ከአማራ ከአፋርና ከፌዴራል መንግስት ጋር ሰላምን መሰረት ያደረገ ግንኙነት ለመፍጠር መስራት በነጻድቃን መታመኑ፣ የነጌታቸው ረዳ የጊዜያዊ አስተዳደር
አስተዳደር ቡድን በትግራይ ተጧጡፎ ያለው የወርቅና የከበሩ ማዕድናት ዝርፊያ እንዲቆም መጠየቁ፣ በትግራይ ህዝብ መወደዱና በነ አደመ አለመደገፉ የብዙ ወጣቶች ህይወትን አስገብሮ በርካታ አካል ጉዳተኞችን ፈጥሮና ቁጥር ስፍር የሌለውን ንብረት አውድሞ የተጠናቀቀው ጦርነት ይገምገም መባሉ፣ በትግራይ ህዝብ መወደዱ፣ የፕሪቶሪያ ስምምነት ሲፈረም እነ አደመ እነ ጻድቃን ላይ የተለመደ ሴራቸውን ጎንጉነው እነ ጌታቸው ወደ ስምምነቱ ፊርማ በርከት ብለው እንዲሄዱ መሰራቱ፣ ከዚህ በኋላ የፕሪቶሪያን ስምምነት አናቀውም የሚል ፕሮፓጋንዳ በእናደመ መናፈሱና እነጌታቸው በዚህ ስራ እንዲወገዙ መሰራቱ፣ ምንም እንኳን እነጌታቸው በእናደመ የተዘጋጀላቸውን ወጥመድ ዘግይተው የተረዱ ቢሆንም በአሳማኝ ምክንያቶች ራሳቸውን ተከላክለው ሴራው በትግራይ ህዝብ ዘንድ ውሃ ሳያነሳ ሊመክን መቻሉ፣ ከላይ በተቀመጡት ዋና ዋና ምክንያቶች የትግራይ ፖለቲከኞች አምስተኛ ዙር ክፍፍል እውን ሊሆን ችሏል። በአጠቃላይ በውስጠ ድርጅት አሰራር ውስጥ ላለፉት 50 ዓመታት በህቡ የነበረው ከባቢያዊ የበላይነት ጥያቄ በነጌታቸው ረዳ አመራርነት ዘመን ለምን በሚል በመጠየቁ በህወሓት የውይይት መድረኮች ሁሉ ልዩነቶች እየታዩ መጥተዋል። ይህን ሁኔታ ደግሞ ወደ ህዝቡ የተጋባ በመሆኑ ስንጥቃቱ ተመልሶ የሚጠገን መሆን ሳይችል ቀርቷል። በዚህም ህወሓት ወደ መጨረሻው መጨረሻ እየተንደረደረች ትገኛለች። ዓለም ደብረጽዮንና ሞንጆሪኖ አደመ ተብለው ከስብሐት ነጋ ስርወ መንግስት በኩልና ጌታቸው ረዳና ጻድቃን በጊዜያዊ መንግስት በኩል አለ ርዕዮተ ዓለም ልዩነት ለሁለት ተሰንጥቀው የገመድ ጉተታቸውን ቀጠሉ። ከሁለት ዓመታት በኋላ የአቶ ጌታቸው ረዳ ቡድን የስልጣን ዘመኑን ጨርሶ ከስልጣን ተሰናብቷል። እናደመ ጀነራል ታደሰ ወረደን ይዘው ከክልሉ ጽህፈት ቤት መሽገዋል። አቶ ጌታቸው ከጓደኞቻቸው ጋር አዲስ የትግራይ ሊበራል ፓርቲ አቋቁመው ስለ ትግራይ ህዝብ የፖለቲካ ትግላቸውን ቀጥለዋል። የዚህ መዘበራረቅ መጨረሻ ምን ይሆን? ኢትዮጵያውያን ባስተውሎት እየተከታተሉት ይገኛሉ። በሁለቱ ቡድኖች ጠብ የትግራይ ህዝብ ተሳትፎ እጣ ፈንታውና ውሳኔው አለየለትም። ምላሹ እየተጠበቀ ነው። የትግራይ ህዝብና ወጣት ከሰላም ይልቅ ጦርነት እንዲመርጥ በእናደመ እየተገደደ ይገኛል። ኤርትራ በስለላ መዋቅሯ መቀሌ ገብታለች። የትግራይ የጸጥታ ኃይል አድፍጧል። የኢትዮጵያው ምርጫ ቦርድ ግንቦት 5ን እየጠበቀ ነው። የፌዴራል መንግስት በቀደመ ትዕግስቱ ዝምታን መርጧል። ኢትዮጵያም የመጨረሻውን መጨረሻ ከትግራይ የናፈቀች በልጆቿ ጠብ ዳግም አንገቷን እንዳትደፋ በስጋት ተጨንቃለች። ትግራይን የሰላም ቀንዲል፣ ኢትዮጵያን የረፍታችን ምድር እንዲያደርግልን የልባችን ልመና ወደ ፈጣሪያችን ሆኗል። ዝግጅታችንን በዚያ በቃን። ሰላማችሁ ይብዛ።